ዕለተ ቅዳሜ መጋቢት 27 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን ለሰዓቱ ያዝናቸውን ዜናዎች ወደ እናንተ የምናደርስበት ጊዜው ነው። ከሰዓቱ ዜናዎች ጋር ማርቆስ ጎዳይ ነኝ። አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድመን የትግራይ ጊዜያዊ ምክር ቤት ልዑክ ከአሜሪካ አምባሳደር ኤርቪን ማሲንጋ ጋር በክልሉ ወቅታዊ ሁኔታ ዙሪያ መምከራቸው ተገለጸ። የፋኖ ታጣቂዎች በአገራዊ ምክክሩ እንዲሳተፉ በርካታ ጥያቄዎች ቢደረጉም እስካሁን ድረስ የሰጡት ይፋዊ ምላሽ አለመኖሩን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀም። የቻይናው የኤሌክትሪክ መኪና አምራች ኩባንያ BYD በኢትዮጵያ የመኪና ባትሪ ማምረት እንዲጀምር ተጠየቀም። ከውጭ የሳህል ሀገራት ማሊ፣ ኒጀርና ቡርኪና ፋሶ በፈረንሳይኛ ቋንቋ ምትክ የራሳቸውን አዲስ ቋንቋ እንደሚያስተዋውቁ ገለጹ። ሩሲያ በዘለንስኪ የትውልድ ከተማ ላይ ባደረሰችው ጥቃት ሕፃናትን ጨምሮ 18 ሰዎች መገደላቸው ተገለጸ። ወደ ዝርዝሮቹ አለፍን። በቅድሚያ የፋኖ ታጣቂዎች በሀገራዊ ምክክሩ እንዲሳተፉ በርካታ ጥረቶች ቢደረጉም እስካሁን ድረስ የሰጡት ይፋዊ ምላሽ አለመኖሩን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀም። ይሁን እንጂ ከዚህ ቀደም የፋኖ ኃይሎች በሀገራዊ ምክክር ኮሚሽኑ በቀጥታ እንዲሳተፉ ይፋዊ የሆነ ጥሪ እንዳልተደረገላቸው በተደጋጋሚ ሲገልጹ ቆይተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ ማሰባሰብ ህዝባዊ መድረክ ከዛሬ ጀምሮ በማካሄድ ላይ ይገኛል። ሀብታም አያሌው ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ ማሰባሰብ ህዝባዊ መድረክ ከዛሬ ጀምሮ ማካሄድ ጀምረዋል። በዚህም ከመጋቢት 27 ቀን 2017 ዓ.ም ጀምሮ እስከ ሚያዝያ 4 ቀን 2017 ዓ.ም በክልሉ የአጀንዳ ማሰባሰብ የምክክር መድረክ የሚሳተፉ 6000 ያህል ወኪሎች ባህር ዳር መግባታቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን በትላንትናው ዕለት በሰጠው ጋዜጣዊ መግለጫ አስታውቋል። በክልሉ ከሚገኙ 267 ወረዳዎችና ከተማ አስተዳደሮች መካከል ከ263ቱ የተመረጡ 6000 ተወካዮች ባህር ዳር መግባታቸውን የኮሚሽኑ ኮሚሽነር አቶ መላኩ ወልደ ማርያም በትላንትናው ዕለት በባህር ዳር ለጋዜጠኞች በሰጡት መግለጫ አመላክተዋል። በክልሉ 263 ወረዳዎች ተሳታፊ ልየታ አካሂደዋል። 4 ወረዳዎች ግን እንዳላካሄዱ ገልጸው የአራቱ ወረዳዎች ስም ዝርዝር ከመግለጽ ተቆጥበዋል። ከህብረተሰብ ክፍሎች፣ ከመንግስት፣ ከፖለቲካ ፓርቲዎች፣ ከተጽዕኖ ፈጣሪ ግለሰቦችና ከማህበራትና ተቋማት የተውጣጡ 6000 ተሳታፊዎች ባህር ዳር የገቡ ሲሆን ከወረዳዎቹ የተውጣጡ 2500 ተወካዮች በቀጣይ 4 ቀናት በአጀንዳ ሀሳቦቻቸው ላይ ሰፊ ውይይት ካደረጉ በኋላ ክልላዊና ሀገራዊ ፋይዳ ያላቸው አጀንዳዎችን እንደሚያጠናቅሩም ነው ኮሚሽነር መላኩ ያስረዱት። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የምክክር ሂደት ለማከናወን የተለያዩ ተግባራትን ሲያከናውን ቆይቷል። ባለፉት ጊዜያት ከክልሉ 267 ወረዳዎች 10 የማህበረሰብ ክፍሎችን ወክለው የተመለመሉ ከ4500 በላይ ተሳታፊዎች የተለዩባቸው መርሃ ግብሮችን አጠናቋል። ኮሚሽኑ የተሳታፊ ልየታ መርሃ ግብሩን ማጠናቀቁን ተከትሎ ከነገ መጋቢት 27 ቀን 2017 ዓ.ም ጀምሮ እስከ ሚያዝያ 4 2014 ድረስ የክልሉን የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚያከናውን በይፋ አሳውቃለሁ ወይም እናሳውቃለን። በዚህ መርሃ ግብር ከአምስቱ የክልል የምክክር ባለድርሻ አካላት ማለትም ከህብረተሰብ ክፍሎች፣ ከመንግስት፣ ከፖለቲካ ፓርቲዎች፣ ከተጽዕኖ ፈጣሪ ግለሰቦች እንዲሁም ከተቋማትና ከማህበራት የተወከሉ በጥቅሉ ከ6000 በላይ ወኪሎች ይሳተፋሉ። ሁሉም ኢትዮጵያዊ በሀገራዊ ምክክር ሂደቱ እንዲሳተፉ ሁኔታዎች መመቻቸታቸውን ደግሞ ሌላኛው ኮሚሽነር ዶክተር ዮናስ አዳይ ተናግረዋል። ዜጎች በውክልና በማህበራዊ ሚዲያ እና በዲፕሎማቶች አማካኝነት ምክክሩ የሚሳተፉ እንደሚሆኑም አስረድተዋል። በመሆኑም በክልሉ የሚንቀሳቀሱት የፋኖ ታጣቂዎች በሀገራዊ ምክክሩ እንዲሳተፉ በርካታ ጥረቶች ሲካሄዱ እንደነበር የተናገሩት ዶክተር ዮናስ አዳይ ሆኖም በይፋ የተሰጠው ምላሽ እንደሌለ ጠቁመው አሁንም ታጣቂዎቹ በምክክር መድረኩ ለመሳተፍ ፈቃደኛ ከሆኑ የኮሚሽኑ በር ክፍት ነው ሲሉም ጥሪ አቅርበዋል። በታጣቂዎቹ በኩል በዚህ ቀን እንመጣለን የሚል ምላሽ የለም፣ ነገር ግን ልኡካቸውን እንደሚልኩ ተስፋ እናደርጋለን የሚል ምላሽም ሰጥተዋል። አክለውም ታጣቂዎቹ ልኡካን ቡድን እንዲልኩ ጥሪ እናቀርባለን፣ አሁንም ጥሪ እናቀርባለን፣ ካቀረቡ ድምጻቸውን ሰምተን ጥያቄዎቻቸውን አድምጠን ለሚመለከተው እናቀርባለን ብለዋል። ኮሚሽነር ዶክተር ዮናስ አዳይ እንዳሉትም የፋኖ ኃይሎች ትጥቅ እንዲፈቱ አንጠይቃቸውም፣ ከጠየቅንም ስህተት ነው ሲሉ ገልጸዋል። እኛ አማካሪዎችና አባቶች ነን፣ ትጥቅ የማስፈታት ስራው የመንግስት ነው ሲሉም ተናግረዋል። ኮሚሽነር መላኩ ወልደ ማርያም በበኩላቸው የተለያዩ ማህበረሰቦችን ያለማሸማቀቅና ፍርሃት ፋኖዎች
ምናልባት ከሚያነሱት በላይ ጥያቄዎችን እንዳነሱ ገልጸዋል። ይሁን እንጂ ከዚህ ቀደም የፋኖ ኃይሎች ሀገራዊ ምክክር ኮሚሽን በቀጥታ እንዲሳተፉ ይፋ የሆነ ጥሪ እንዳልተደረገላቸው በተደጋጋሚ ሲገልጹ ቆይተዋል። እንዲሁም የፋኖ ኃይሎች የሀገራዊ ምክክር ኮሚሽኑ በገዢው የብልጽግና መንግስት የሚዘወርና የተጠለፈ ብሎም የመንግስትን ፍላጎት የሚያስፈጽም ነው ሲሉ ተደጋጋሚ ክሶችን ሲያቀርቡ ተደምጠዋል። ይህ በእንዲህ እንዳለ ኮሚሽኑ በክልሉ የታጠቁ ኃይሎች ያልተሳተፉበት የአጀንዳ ማሰባሰብና የተሳታፊ ልየታ መድረክ ማካሄዱ ከዚህ ቀደም ጥቂት በሚባሉ የፖለቲካ ፓርቲዎችና የታጠቁ አካላት ሲያነሷቸው የነበሩ የአካታችነትና ተጠያቂነት ጥያቄዎችን የሚያረጋግጥ ጉዳይ አይሆንም ወይ የሚለው ተጨማሪ ጥያቄ የሚፈጥር ጉዳይ ነው። እንዲሁም እናት ፓርቲን ጨምሮ የተወሰኑ ፓርቲዎችን መጀመሪያ ጦርነት መቆም አለበት በሚል እሳቤ በአማራ ክልል አጀንዳ የማሰባሰብ ሂደት እንደማይሳተፉ ለኮሚሽኑ አሳውቀው እንደነበር ይታወሳል። ለዚህ ምላሽ የሰጡት ኮሚሽነር ዶክተር ዮናስ አዳዬ ከፖለቲካ ፓርቲዎች የተለየ ለውጥ አላገኘንም፣ ነገር ግን ያለን አቋም አዎንታዊ ነው ብለዋል። በመሆኑም የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ ማሰባሰብና የተሳታፊ ልየታ ስራውን ካከናወነ በኋላ የትግራይ ክልል አጀንዳ ማሰባሰብ ብቻ የሚቀረው ይሆናል። በዚህም ኮሚሽኑ በቀጣይ በትግራይ ክልል የአጀንዳ ማሰባሰብና የተሳታፊ ልየታ አካሄዳለሁ ቢል አሁን ላይ በህወሓት መካከል የተፈጠረው መፈረካከስ በክልሉ ያሉ ያልተረጋጋ ፖለቲካዊና ማህበራዊ ቀውሶች ይፈቅዳሉ ወይ የሚለው ሌላኛው ጥያቄ ይሆናል። በሰሜኑ ጦርነት ወቅት ፌስቡክ ለነበረው ሚና እንዲጠየቅ የኬንያ ፍርድ ቤት ያሳለፈውን ውሳኔ የሰብአዊ መብት ተቋሙ አደነቅም። ዓለም አቀፉ የመብት ተሟጋች አምነስቲ ኢንተርናሽናል የኬንያ ፍርድ ቤት ከትግራይ ጦርነት ጋር በተያያዘ በፌስቡክ ላይ የተመሰረተው ክስ እንዲቀጥል ያሳለፈውን ውሳኔ በአዎንታ እንደሚቀበል አስታውቋል። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል ፌስቡክን በበላይነት የሚያስተዳድረው የሜታ ኩባንያ በትግራይ በተካሄደው በ2 ዓመት ጦርነት ወቅት ማንነትን መሰረት ያደረገ ጥቃትና ግድያ እንዲቀጣጠል አስተዋጽኦ አድርጓል በሚል የቀረበውን ክስ ለመስማት ስልጣን እንዳለው የኬንያ ከፍተኛ ፍርድ ቤት የሰጠውን ውሳኔ በደስታ መቀበሉን አስታውቋል። በፌስቡክ አማካኝነት ተቀስቅሷል በተባለ የጥላቻና የሁከት ቅስቀሳ ሰለባ ለሆኑ ሰዎች 2.4 ቢሊዮን ዶላር የካሳ ክፍያ የሚጠይቀው ይህ ክስ ኢትዮጵያውያን በሆኑት አብርሃም ማዕረግና ፍስሐ ተክሌ እንዲሁም በኬንያ የሚገኘው ህገ መንግስታዊ ምርምር ተቋም ካቲባ ኢንስቲትዩት አማካኝነት መቅረቡ ተጠቁሟል። አቤቱታ አቅራቢዎቹ ሜታ ኩባንያ ጎጂ ይዘቶችን በማስተዋወቅና የመድረክ ስልት ቀመር ቀስቃሽ ጥላቻን ያዘለ እና አደገኛ ይዘቶችን አጉልቶ አሳይቷል ሲሉ ከሰዋል። ይህም በጦርነቱ ወቅት ለከባድ የሰብአዊ መብት ጥሰቶች አስተዋጽኦ አድርጓል ሲሉ ሞግተዋል። በኢትዮጵያ ባለፉት 3 ዓመታት የሰብአዊ መብት ጥሰት በአሳሳቢ ሁኔታ እየጨመረ መምጣቱ ተገለጸ። በኢትዮጵያ የሚታየው የሰብአዊ መብት ሁኔታ ወደ ከፋ ደረጃ እያመራ መሆኑን ተቀማጭነቱን በአሜሪካ ያደረገው ኢትዮጵያን እናድን የተሰኘ ተቋም ገልጿል። በኢትዮጵያ የሰብአዊ መብት ሁኔታ ላይ ያተኮረው ይኸው ተቋም በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ የሰብአዊ መብት ድርጅቶች በየጊዜው ሪፖርት የሚያወጡ ቢሆንም የተጠያቂነት ስርዓት ባለመስፈኑ ችግሮች መፍትሄ መስጠት እንዳልተቻለ አመላክቷል። ኤልዳና ታደሰ ዝርዝሩን አዘጋጅተዋለች። በኢትዮጵያ ባለፉት 3 ዓመታት የሚፈጸሙ ሰብአዊ የመብት ጥሰቶች መጨመራቸውን የኢትዮጵያ ሰብአዊ መብት ድርጅት ጥምረት ዳይሬክተር መግለጻቸው ይታወሳል። በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ የሰብአዊ መብት ድርጅቶች በየጊዜው ሪፖርት የሚያወጡ ቢሆንም የተጠያቂነት ስርዓት ባለመስፈኑ ለችግሩ መፍትሄ መስጠት እንዳልተቻለም አመላክተዋል። በኢትዮጵያ የሚታየው የሰብአዊ መብት ሁኔታ ወደ ከፋ ደረጃ እያመራ መሆኑን በድጋሚ የኢትዮጵያ እናድን መድረክ አስታውቋል። ተቀማጭነቱን በአሜሪካ ያደረገው ኢትዮጵያን እናድን መድረክ በኢትዮጵያ የሰብአዊ መብት ሁኔታ ላይ ያተኮረ ውይይትም አካሂዷል። ዶቼ ቬለ ያነጋገራቸው የመድረኩ አስተባባሪ ፕሮፌሰር ጌታቸው መታፈሪያ እንዳሉትም ኢትዮጵያ ውስጥ የሚታየው የሰብአዊ መብት ሁኔታ ከዕለት ወደ ዕለት እያሽቆለቆለ መምጣቱን አመላክተዋል። በኢትዮጵያ የሰብአዊ መብት ይዘት ላይ ሰሞኑን በተካሄደው መድረክ ላይ ከተሳታፊዎች መካከል በተለያዩ አጋጣሚዎች የተመለከቷቸውን አሳሳቢ የሰብአዊ መብት አያያዞች ሁኔታዎችን በማሳየት ያቀረቡት የዘርፉ ባለሙያዎች ገለጻ ያደረጉበት እንደነበረም ገልጸዋል። የውይይት መድረኩ የጥሪ ደወል ነው የሚሉት የመድረኩ አስተባባሪ ፕሮፌሰር ጌታቸው መታፈሪያ በኢትዮጵያ የሚታየው የሰብአዊ መብት ሁኔታ ወደ አስከፊ ደረጃ እያመራ መሆኑን ለዶቼ ቬለ በሰጡት አስተያየት አመላክተዋል። አሁን ኢትዮጵያ ውስጥ የሚካሄደው ዘር ማጥፋት ስንል በሰፊው ነው የምናየው።
ወደዚያ እየሄደ ነው። ሁኔታዎች እያሽቆለቆሉ ናቸው። አንድ ምክንያት ብቻ ይፈልጋል። ያው ክብሪት ቢተኮስ ቢጫርበት ኢትዮጵያ ወደ ሩዋንዳ ወደ መሆን አዝማሚያ እየሄደች ነው እና ከአሁኑ ይሄ የጥሪ ደወል ነው እና ከአሁኑ የዓለም ሕዝብ ሁሉ አውቆ ከኢትዮጵያ ሕዝብ ጎን እንዲቆምና ይሄንን መጥፎ ውድቀት እንዲያድንና የህዝብ እልቂት እንዲያድን ለማድረግ ነው። በበይነ መረብ አማካኝነት የተዘጋጀው ይህ ውይይት በእንግሊዝኛ ቋንቋ የተካሄደ ሲሆን ይህም የሆነበት ምክንያት የኢትዮጵያ አጠቃላይ የሰብአዊ መብት ይዘት ላይ ዓለም አቀፉ ማህበረሰብ እንዲገነዘብ ለማድረግ መሆኑን አስተባባሪው ይናገራሉ። ያለው የኢትዮጵያ ሁኔታ አስጊ ሁኔታ ላይ እንዳለ እንዲያውቁትና እነሱም ደግሞ አስተዋጽኦ እንዲያደርጉ የሰብአዊ ሁኔታ ስለሆነ ሁላችን ሰብአዊ ስለሆን በዛ ላይ እንዲተባበሩና የኢትዮጵያን ከጥፋት እንዲያድኗት እንዲያግዙ ለማለት ነው። በዚያ ሁኔታ በእንግሊዝኛ ነበር የተካሄደው። ከአውሮፓ፣ ከአፍሪካም፣ ከዚህ ከአሜሪካ፣ ከካናዳም የተሳተፉ ሁኔታ ነበረ። ይሄንን መድረክ ያቋቋሙ ሰዎች ምንም የፖለቲካ ዓላማ የሌላቸው እውቀታቸውን ተመክሯቸውን ተጠቅመው ይችን አገር የማዳን ኢትዮጵያን የማዳን ከፖለቲካ ውድቀት፣ ከኢኮኖሚ ውድቀት፣ ከማንነት ውድቀት እና አገሪቷ ወደ ከፋ ሁኔታ እንዳትሄድ ለመምከርና የተዘጋጀ ድርጅት ነው እና በዛ ላይ ሰፋ ያለ 29 ገጽ የሚሆን ደብዳቤ ወረቀት መዝገብ አውጥቷል። ይህንንም መዝገብ ደግሞ ለኢትዮጵያ መንግስት በሞላ ለሃይማኖት ተቋማት፣ ለአባገዳዎች፣ ሌሎች ሁሉ ተዳርሷል። ከዚህ ቀደም በሰብአዊ መብት ጥበቃ ላይ የሚሰሩ ሀገር በቀልና ዓለም አቀፍ ድርጅቶች በሚያወጧቸው ሪፖርቶች በኢትዮጵያ ዘርፈ ብዙ የሰብአዊ መብት ጥሰቶች፣ ስጋቶችና አሳሳቢ ሁኔታዎች መኖራቸውን በተደጋጋሚ ጊዜ መግለጻቸው አይዘነጋም። በተለይም በግጭት አውድ ውስጥ የሚፈጸሙ ሰብአዊ ጥሰቶች ባለፉት 3 ዓመታት አሳሳቢ ደረጃ ላይ መድረሱን የሰብአዊ መብት ድርጅቶች ይገልጻሉ። በሪፖርታቸውም በርካታ ሴቶች በጦርነት አውድ ውስጥ ጥቃት ተፈጽሞባቸዋል። አጥፊዎች ምንም አይነት በህግ አልተጠየቁም። ይህ ደግሞ ጦርነት በመጣ ቁጥር ልባቸውና አእምሯቸው ይታመማል ተብሏል። በኢትዮጵያ የሰብአዊ መብት ድርጅት ጥምረት ዳይሬክተር አቶ መስዑድ ገበየሁ ከዚህ ቀደም እንደገለጹት ባለፉት 3 ዓመታት የሰብአዊ መብት ጥሰት በኢትዮጵያ በአሳሳቢ ደረጃ እየጨመረ መጥቷል ይላሉ። በኢትዮጵያ ውስጥ ያለውን የሰብአዊ መብት ሁኔታ ሲመለከቱ ከባለፉት 5 ዓመታት ወዲህ ብዙ የተለወጡ ነገሮች ቢኖሩም ከዛሬ 3 ዓመት ወዲህ ግን በሰሜን ኢትዮጵያ የገጠመው ጦርነት ተከትሎ ከዚያም በኋላ በአማራ ክልል ባለው በኦሮሚያ እንዲሁም ደግሞ በቤንሻንጉልና ሌሎች አካባቢዎች በተከታታይነት ማንነት ተኮር ያደረገ ሃይማኖታዊ፣ ፖለቲካዊ ነገርን መነሻ ያደረገ ብዙ አይነት ግጭቶች እየተከሰቱ እነዚህ ነገሮች አጠቃላይ በኢትዮጵያ ውስጥ ያለውን የሰብአዊ መብት ሁኔታ በብዙ ችግር የሚፈተንና በአሳሳቢነት ደረጃ ላይ እንዳለም መግለጻቸው ይታወሳል። የኢትዮጵያ ሰብአዊ መብት ተሟጋች ማዕከል ጋዜጠኞችን ጨምሮ የሰብአዊ መብት ተሟጋቾች እየገጠማቸው ያለውን ወከባ፣ እስር፣ እንግልትና ዛቻ እንዲሁም ማስፈራሪያ እየጨመረ መምጣቱ በእጅጉ እንዳሳሰበው ማስታወቁም ይታወሳል። የመብት ተሟጋች ድርጅቶች በኢትዮጵያ ይህ ሁኔታ እየተባባሰ መሆኑን የገለጹት ኢንተርኔትን መሰረት በማድረግ ሀገራዊ፣ ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ መረጃ በማቅረብና ትንታኔዎችን በመስራት ሲሰሩ የነበሩ ጋዜጠኞች ባለፉት ዓመታት አፋር በሚገኘው አዋሽ አርባ ለረጅም ጊዜ ታስረው እንደነበረ ማንሳታቸውም ይታወሳል። የሰብአዊ መብት ተሟጋች ተቋማት የኢትዮጵያ የመብት አያያዝ በሚመለከት ይህንን ይበሉ እንጂ መንግስት ግን በሀገሪቱ የተሻለ ዲሞክራሲ፣ የመብት አያያዝ እንዲሁም ደግሞ ሀሳብን የመግለጽ መብት እንዳለ በተደጋጋሚ ጊዜ ይገልጻል። ጋዜጠኞችን በተመለከተ ሀሳባቸውን በመግለጽ ብቻ እንደማይታሰሩም በተደጋጋሚ ጊዜ አስረድቷል። የትግራይ ጊዜያዊ ምክር ቤት ልዑክ ከአሜሪካ አምባሳደር ኤርቪን ማሲንጋ ጋር በክልሉ ወቅታዊ ሁኔታ ዙሪያ መምከራቸው ተገለጸ። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት የተመሰረተው የክልሉ ጊዜያዊ ምክር ቤት ልዑክ በኢትዮጵያ የአሜሪካ አምባሳደር ከሆኑት ኤርቪን ማሲንጋ ጋር በመምከራቸው ተሰምቷል። በክልሉ ጊዜያዊ ምክር ቤት አፈ ጉባኤ አቶ ሞገስ ታፈረና ምክትላቸው ዶክተር ደጀነ መዝገበ የተመራው ልዑክ ከአምባሳደር ማሲንጋ ጋር በትግራይ ክልል ወቅታዊ ሁኔታ፣ በጊዜያዊ አስተዳደሩ ቁመና፣ በፕሪቶሪያው የሰላም ስምምነት አፈጻጸም ዙሪያ መምከራቸው ተጠቁሟል። በተጨማሪም ተፈናቃዮች ወደ ቀያቸው በሚመለሱበት ሁኔታና በክልሉ በቀጣይ ምርጫ ማካሄድ ስለሚቻልበት ሁኔታ ልዑኩ ከአምባሳደሩ ጋር መወያየቱን የክልሉ ቴሌቪዥን ዘገባ አመላክቷል።
በተመሳሳይ በአፈ ጉባኤው የተመራው የክልሉ ጊዜያዊ ምክር ቤት ልዑክ በቀጣይ ከአፍሪካ ህብረት፣ ከአውሮፓ ህብረት፣ በአዲስ አበባ ከሚገኙ የሀገራት ኤምባሲዎችና ዓለም አቀፍ ተቋማት ጋር በመገናኘት እንደሚመክርም መረጃው አመላክቷል። በተያያዘው ዓመት 2017 ዓ.ም በትግራይ ወቅታዊ ጉዳይ ለመወያየት የአሜሪካ፣ የእንግሊዝ፣ ጣሊያን፣ ጀርመን፣ ዴንማርክ፣ ፈረንሳይና የአውሮፓ ህብረት ልዑካን በተደጋጋሚ ወደ መቀለ መሄዳቸው ይታወሳል። የልዑካኑ ቡድን በፕሪቶሪያ የሰላም ስምምነት አተገባበር፣ በትግራይ ወቅታዊ ሁኔታና በክልሉ ዘላቂ ሰላም ማረጋገጥ በሚቻልባቸው መንገዶች ዙሪያ ከጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ጋር እንዲሁም ከህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር መምከራቸው አይዘነጋም። የቻይናው የኤሌክትሪክ መኪና አምራች ኩባንያ BYD በኢትዮጵያ የመኪና ባትሪ ማምረት እንዲጀምር ተጠየቀ። የኢንዱስትሪ ሚኒስቴር ከቅርብ ጊዜያት ወዲህ በኢትዮጵያ የኤሌክትሪክ መኪና ገበያ በስፋት እየተስፋፋ ስለሚገኝ ለቻይናው የኤሌክትሪክ መኪና አምራች ኩባንያ BYD በኢትዮጵያ የመኪና ባትሪ ማምረት እንዲጀምር ጥሪ ማቅረቡን አስታውቋል። ኢትዮጵያ የባትሪ ምርት ጥሬ ዕቃ ማዕድን ያላት ሀገር በመሆኗ የBYD የኤሌክትሪክ መኪና ዲዛይን ባለቤት የሆነው ኩባንያ ኢትዮጵያ ውስጥ ስራ ቢጀምር ትርፋማ እንደሚሆንም ገለጻ ተደርጎለታል ነው የተባለው። ጥቂት የኤሌክትሪክ መኪና አምራች ኩባንያዎች በስራ ላይ መሆናቸውን የገለጸው ሚኒስቴሩ ከ4 በላይ የሚሆኑ የውጭ ሀገር ኩባንያዎች በዘርፉ ለመሰማራት ዝግጅት እያደረጉ መሆኑንም ጠቁሟል። ሚኒስቴሩ ይህንን የገለጸው የBYD ኤሌክትሪክ መኪና ዲዛይን ባለቤት ሻንጋይ ላውንች አውቶሞቲቭ ቴክኖሎጂ ኩባንያ ኃላፊዎችን ተቀብሎ ባነጋገረበት ወቅት መሆኑን ከሚኒስቴሩ ያገኘነው መረጃ ያመላክታል። የኩባንያው ዋና ማኔጀር ኩባንያቸው በታዳሽ ኃይል ዘርፍ የሚሰሩ ተሽከርካሪዎችን የዲዛይን አገልግሎትን ጨምሮ የምርምርና ልማት ማዕከልን በማቋቋም ኢትዮጵያ ጋር ያለውን ትብብር ማጠናከር እንደሚፈልጉም ገልጸዋል ብሏል። በተጨማሪም ኩባንያቸው ኖክዳውን የተሽከርካሪ ክፍሎችን በማምረትና በኢትዮጵያ የመኪና ክፍል መገጣጠሚያ ለማቋቋም ፋብሪካዎችን በማቅረብ መስራት እንደሚፈልግም አስታውቋል ተብሏል። ኢትዮጵያ የራሷ የሆነ የኤሌክትሪክ መኪና ብራንድ እንዲኖራት መስራት ፍላጎታቸው መሆኑንም አስታውቋል። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የእኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ ሙሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የእኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ ሙሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ
ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። እስራኤል አንድ የሐማስ ጦር አዛዥን ሊባኖስ ውስጥ መግደሏን አስታወቀች። የእስራኤል ጦር በትናንትናው ዕለት እንዳስታወቀው በደቡባዊ ሊባኖስ ሲዶን ግዛት ሐሰን ፋራት የተባለ የሐማስ ታጣቂ ቡድን አዛዥ መግደሉን ገልጿል። የሊባኖስ የጤና ሚኒስቴር እንደገለጸው እስራኤል በሲዶኑ ግዛት በሚገኝ ህንጻ ላይ በፈጸመችው ጥቃት የ3 ሰዎች ህይወት ማለፉን አስታውቋል። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሰላም ቢሮ እንደገለጸው የእስራኤል ጥቃት በአሜሪካ አደራዳሪነት በእስራኤልና ሂዝቦላ መካከል የተፈጸመውን የተኩስ አቁም ስምምነት ህግ የጣሰ ነው ብለዋል። ከቅርብ ሳምንታት ወዲህ የተኩስ አቁም ስምምነት በእስራኤል እየተጣሰ እንደሆነ በሂዝቦላ ይዞታ ስር በሚገኙት የቤሩት ደቡባዊ ክፍሎች ላይ በእስራኤል የሚፈጸሙት የሮኬት ጥቃቶች እየጨመሩ እንደሚገኝም የሊባኖስ ጠቅላይ ሚኒስትር ጽህፈት ቤት ገልጿል። በመጨረሻም ሩሲያ በዘለንስኪ የትውልድ ከተማ ላይ ባደረሰችው ጥቃት ህፃናትን ጨምሮ 18 ሰዎች መገደላቸው ተገለጸ። በማዕከላዊ ዩክሬን ሩሲያ በፈጸመችው የሚሳኤል ጥቃት በትንሹ 18 ሰዎች ሲሞቱ በደርዘን የሚቆጠሩ ቆስለዋል ሲል የዩክሬን ባለስልጣናት ገልጸዋል። ፕሬዝዳንት ቮሎዲሚር ዘለንስኪ ከሟቾቹ መካከል 9 ህፃናት ናቸው ብለዋል። የአካባቢው ባለስልጣናት ባላስቲክ ሚሳኤሎች በመኖሪያ አካባቢዎች ላይ ማረፋቸውን ተናግረዋል። የሩሲያ መከላከያ ሚኒስቴር በበኩሉ የሚሳኤል ጥቃቱ በአንድ ሬስቶራንት ውስጥ የተሰበሰቡ የጦር አዛዦችና የምዕራባውያን ተላላኪዎች ላይ ያነጣጠረ ሲሆን እስከ 85 የሚደርሱ ሰዎች ተገድለዋል ብለዋል። የዩክሬን ጦር በበኩሉ ሩሲያ ወንጀሏን ለመደበቅ የውሸት መረጃ እያሰራጨች ነው ሲል ምላሽ ሰጥቷል። ሞስኮ ጉዳቱን ከፍ ለማድረግም ስካንደር ኤም የተባለ ባላስቲክ ሚሳኤል የክላስተር ጦር መተኮሷን የዩክሬን ባለስልጣናት ተናግረዋል። ጥቃቱን አርብ ምሽት የተፈጸመ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም እንዲደረግ ግፊት በሚያደርጉበት ወቅት የተፈጸመ ነው። ፕሬዝዳንት ዘለንስኪ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አርብ በደረሰው ጥቃት ቢያንስ 5 ህንፃዎች ጉዳት እንደደረሰባቸው ገልጸዋል። ይህ ሩሲያ የተኩስ አቁሙን እንደማትፈልግ በግልጽ የሚያሳይ ነው ሲሉ አክለዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ቅዳሜ ምሽት ያዝናቸው ዜናዎቻችን በዚሁ አበቁም። ከሳቱ ዜናዎች ጋር ማርቆስ ጎዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።